ፋሲል አልፈለው ተራስተል ፋሲል እንደገና በድጋሚ ተራስተልኝ ሽሎሞ በእውነት ነው አንድ ቃል በሰነዝር በመከላከያው ጉዳይ ላይ ራስን የመጠበቅ ጉዳይ ላይ ተመልካቾቻችን ደግመን እንደምንገልጸው ሻለቃቸው መመሪያ ብትከተሉ ይሻላል። ግን ይህም ሆኖ የእስራኤል መከላከያ ኃይል የአየር ኃይል ጸረ ሚሳኤሎች ትላንት ሙሉ ለሙሉ ማለት ይቻላል ከኢራን የተላከውን ለማውደም ይችላል። ከኢራንና ከሁቲዎች የተላከውን ከኢራንና ከሁቲዎች ከወተት ዝንቦች የተላከው እንደሚላቸው አቶ ሶሞ እንግዲህ ያለው ተጨባጭ ሁኔታ አሁን ከጥቂት ደቂቃ በፊት የመከላከያ ኃይል ቃል አቀባይ በግለጫ ሰጥቶ ነበር። ብዙም ያደሰው ነገር የለም ተመልክተው ሊሆን ይችላል። ግን በአጠቃላይ ሁኔታ እንግዲህ እስራኤል እስካሁን ድረስ 2 ዙር ድብደባ ፈጽማለች። እነሱም 2 ዙር ያህል ሚሳኤሎችን የተኮሱ መስሎ ይታየኛል። በአንጻሩ ፕሬዚደንት ዶናልድ ትራምፕ ሁለቱም ወገኖች የሰላም ስምምነት ላይ መድረስ ማለት ይቅርታ የተኩስ አቁም ስምምነት ላይ መድረስ ይፈልጋሉ የሚል ዜናዎችን እያሰራጩ ነው። እዚህ ላይ አቶ ፋሲል ጠይቀን ፈልጋለሁ። በተለይ ትራምፕን አቋም በተመለከተ በጣም አወዛጋቢ አቋም ነው ከትላንትናው ጀምሮ። የእስራኤል ምንም ኢራን ላይ ምንም የወሰደችው እርምጃ የለም። የአሜሪካ መንግስት በጠየቀው መሰረት እስራኤል የጀመረችው ስራ ያላለቀ ቢሆንም አሜሪካንና ትራምፕን በማክበር ማለት ነው እጇን አጣጥፋ ተቀምጣ ነበር። ግን ኢራኖች አሻፈረን ብለው በተለይ በዳኺያ ላይ ሊባኖስ ላይ እስራኤል የሆነ ጥቃት አጠቃች ብለው ይሄን 10 እስከ 15 ሚሳኤል መተኮስ ማለት ድፍረት የሆነ እንዴት ነው የአሜሪካ መንግስት እስራኤል ወይም ጠቅላይ ሚኒስትር ቢንያሚን ኔታንያሁን አርፋችሁ ተቀመጡ የሚሉት ምን ማለት ነው? አርፋችሁ እንኳን ተቀመጡ ሙሉ ለሙሉ ያሉ አይመስልኝም። አቶ ስለሆነ እንደምንረዳው በአሁኑ ወቅት ብለዋል። ግን ሙሉ ለሙሉ ያሉ መስሎ አይታየኝም። ለምሳሌ ያህል የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የወሰዱት መግለጫ ተኩስ ሲፈጸም መመለስ አለበት ምን አይነት ህብረተሰብ ነው የማይመልስ ለሚተኮስበት ተኩስ ብለዋል። እና ባጭሩ ለመናገር ፈልገው ኢራኖች እና ሂዝቦላ ማለት ይቻላል የመጨረሻቸውን ኦክሲጅን እየሳቡ ያሉ ይመስለኛል። በተለይ ሂዝቦላ ፊታውራሪ ነው የኢራን ጦር ፊታውራሪ ማለት ይቻላል። ሺዎች ናቸው፣ አብሮ ገደል ነው የሚገቡት እና የመውደማቸው ሁኔታ ሙሉ ለሙሉም ባይሆን የመጠቃታቸው ሁኔታ እየቀጠለ በመምጣቱ ከሊባኖስ መሬት ከ10 እስከ 20 ኢንች በመያዙ ምክንያት ከደቡብ ሊባኖስ የሚገኙት በብዙ ሺህ የሚቆጠሩ ሺዎች እንዲሰደዱ በመሆኑ ምክንያት ይሄ ሁኔታ ኢራንን ወጥሮ ይዟታል። ኢራን እንደሚመስለኝ ከሆነ ሁሉም እንደሚሉት ሂዝቦላን ለይታ አታየውም ከራሷ ማለት ነው። አንድ ናቸው ማለት ነው። ከዚህ በተጨማሪ የሊባኖስ መንግስት ድሮ ማለትም ይህ ጦርነት ከመጀመሩ በፊት የኢራን ቡችላ ነበር። ሂዝቦላ የሊባኖስ መንግስት ተቆጣጥሮት ነበር። አሁን የሊባኖስ መንግስት አሻፈረኝ ብሎ ራሱን ወደ ጎን በማድረግ ከእስራኤል ጋር ድርድር እያደረገ ነው። እነዚህ ሁኔታዎች ሁሉ በአንድ ላይ ሲጨማመሩ እንግዲህ ዝም ብዬ አረፍ መቀመጥ አልችልም። ዋናው ዓላማ የመጨረሻው ዓላማ እስራኤልን ማውደም ነው። ይህን ለማድረግ ደግሞ ከአሁኑ እጅ መስጠት የለብኝም ነው ይመስለኝ። ማለትም አሁን አንተ የምትለው ኢራኖች ናቸው ወይስ በሂዝቦላዎች ናቸው ነፍሳቸው ከመውጣቱ በፊት እየተፈራገጡ ነው የምትለው ሂዝቦላን ማለት ነው? ሂዝቦላዎች ናቸው። እነሱ ሂዝቦላዎችን ለማዳን የሚደረግ ጥረት ነው። ኦኬ። ስለዚህ አሁን ባለንበት ሁኔታ ሲጀመር አቶ ፋሲል አንድ ነገር እኔ ማለት ፈልጋለሁ። በፊተኛው እኔ ጦርነቱ አልቋን ጦርነቱ ጦርነቱ አልቋን ምን እንደሚል ታውቃለህ? አሁንም እኮ በጦርነት ላይ ያለነው ከበባው ጦርነት ነው የሚለው እኔ ብዬ የነበረ ጦርነቱ አይታደስም ነው። ምክንያቱም ትራምፕ አይፈቅዱም ብዬ ነበር። ግን ኢራኖች ምንጊዜም ቢሆን በትራምፕ ሳይሆን ኢራኖች ጦርነቱን ይከፍታሉ ብዬ ሁላችንም አላሰብንም ነበር። አሁን ጦርነቱ ታድሷል። ለማንኛውም አቶ ፋሲል እስራኤል አሁን ባላት አቋም ማለት ነው የአሜሪካን ጥቅም እያወቅን ነው። መጀመሪያ አሜሪካ የራሳቸውን የሀገራቸውን የውስጥ ጥቅም ብቻ ነው የሚመለከቱት። የኛ ጠቅላይ ሚኒስትር ቢንያሚን ኔታንያሁና ካቢኔው ደግሞ የሀገሩን ጥቅም ብቻ ነው የሚመለከተው። የሁለቱ ሀገሮች ጥቅም የሁለቱ ሀገሮች ጥቅም ተቃራኒ መስሎ ይታያልና የእስራኤል ጥቅም ምንድነው? ኢራንን አንዴና ለመጨረሻ እስከ መጨረሻ ድረስ ኢራንን ማንበርከክ ነው። አሜሪካ ደግሞ በጦርነት መቀጠል ስላትፈልግ ማቆም ትፈልጋለችና ምን ይሆናል መጨረሻው? በአሁኑ ወቅት አንድ የወጣ መግለጫ አለ። ኢራን
የተኩስ አቁም ስምምነት እቀበላለሁና መተኮስን ወደ እስራኤል አቆማለሁ የሚል መግለጫ ወጣለች ኢራን። በአሁኑ ወቅት ምንድን ነው የሚያሳየው? ራስህ ስትገምት ታውቀዋለህ። አንተ ፖለቲከኛም ነበርክ፣ ብዙ ነገሮችን የምታውቅ ነው። ይህ አሁን እስራኤል ሳትል ኢራን ሮጣ የተኩስ አቁም ስምምነቱን እቀበላለሁ ማለት ያለችበት ሁኔታ ጥሩ አይደለም ማለት ነው። ስለ ኢራን ሁለት ነገሮችን ማየት እንችላለን አቶ ፋሲል። አሁን የተደረገባቸው የባህር መዝጋት ማለትም እሱ በየቀኑ በነሱ ላይ $500 ሚሊዮን ይከስራሉ። ከዛ ውጭ ወደ $2 ትሪሊዮን ተይዞባቸዋል በአሜሪካ የፋይናንስ ቁጥጥር ማለት ነው። ኢኮኖሚ ላይ በጣም እንደላሸቁ ነው። ግን ቢሆንም ግን አምባገነንነታቸው ግን በጣም ተጋኗል። አሁን ኖ እንዴት መሰለህ ነው ስንት ጊዜ ነው እኛ ብዙ ጊዜ ነው ስንነጋገር የነበረው። የነሱ አምባገነንነት በፊት በህይወታችን በእኛ ትውልድ እንደምናውቀው አምባገነንነት አይደለም፣ እስላም አክራሪነት ነው። እኛ ለምሳሌ ኮሙኒስቶች አምባገነን ናቸው ስንል ነበር አይደል? አብረን ያደግን። ሌሎችም ናዚዎች አምባገነን ናቸው ስንል፣ አንዳንድ ጊዜ ግን ራሽናል አላቸው። ያው መጨረሻ ላይ ግን ሁሉም ሙሉ ለሙሉ ራሳቸውን አያጠፉም። ከፊሎቹ ለመዳን ይችላሉ። ኢራኖች ግን እንደዚህ አይደሉም። እስከ መጨረሻ ተናግሬያለሁ ደጋግሜ ህይወት መኖርና ሞት እኩል ነው። ስለዚህ በእምነታቸው መሰረት እስራኤልን ትንሿን ሰይጣንና ትልቁን ሰይጣን አሜሪካን እስካላወደሙ ድረስ ቢሞት ሰው ቢያልቅ 90 ሚሊዮን ህዝብ ነው ያላቸው። ጉዳያቸው አይደለም። ራሳቸው አይደሉ እንደ በሰላማዊ ሰልፍ አቶ ሰሎሞ ወደ 30 እና 40 ሺህ ተሰላማዊ ሰልፈኞች የገደሉት። ስለዚህ የነሱ አመለካከትና እምነት የእብድነት ነው። ስለዚህ በሌላ ኃይል አሁን ለምሳሌ የተደረደቡት ብዙዎቹ ቦታዎች የአየር መከላከያዎች ናቸው። አዲስ የነበረው ነው። እዚህ ደረጃ ላይ ምን ያስደርሳል? ኦኬ አሁን እስራኤል አሁን የተጀመረውን ጦርነት እንተውና በፊተኛው ጦርነት ያስቀመጠቻቸው ቀይ መስመሮች አሉ። 4 ቀይ መስመሮች አሉ። እነሱ ካልተሳኩ እስራኤል እጇን አጣጥፋ አትቀመጥም ተብሎ ነበር። አንዱ የኡራኒየሙን ማውጣት ከኢራን እጅ ማውጣትና ወይ እንዲቃጠል ማድረግ ላሽሚድ የሚባለን እንዲጠፋ ለማድረግ ወይም ወደ ውጭ ሀገሮች ወደ አሜሪካ ወይ ወደ ምዕራብ ሀገሮች እንዲሰጥ ማድረግ። ሁለተኛው ደግሞ የሚሳኤሎችን ማምረቻ ፋብሪካዎችና ተምዘግዛጊ ሚሳኤሎቻቸውን የሚያመርቱበትንና ቁጥራቸውን እንዲቀንስ ማድረግ። ሶስተኛ ደግሞ አሁን የድጋፍ ሆነው የቀረቡትን ሂዝቦላን ለማዳን የወተት ዝንቦችን ለማዳን ኢራቅ አካባቢ ያሉትን ሺሃዎችን እነሱን ለማዳን ለመርዳት የምትረዳቸውን የገንዘብ እርዳታ እንዲያቆሙ። አራተኛው ያው መንግስቱ እንዲገረሰስ ለማድረግ ህዝባዊ ማነሳሳት ነውና አሁን እኮ እነዚህ 4ቱ ነገሮች እኮ ምንም የተፈጸመ ነገር የለም እስካሁን ድረስ አቶ ፋሲልና እስራኤል አሁን ከጀመረች ለምን አሜሪካ አቆም የምትሏት እስራኤል ለብቻዋ ለምን ቀጥላ እነዚህ ነገሮች እንዲታገበሩ አታደርግም? አቅም አላት እስራኤል አቅም አላት። ደጋግሜ እንደምለው በቂ አቅም አላት የለም ፈጽሞ። ነገር ግን ከአሜሪካ ጋር ያላት ትብብርና ትስስር በጣም ብዙ ስለሆነ በብዙ ጉዳዮች ስለሆነ ለመጀመሪያ ጊዜ አሜሪካ ከሁለተኛው ዓለም ጦርነት በኋላ በዚህ ጦርነት መሳተፏ ይህ ሁኔታ አንዳንዴ የማንፈልገውን ነገር እንድንቀበል ያደርገናል። ያለ ነገር ነው እንድንቀበል ያደርገናል። ባጭሩ ለምሳሌ አሁን እንመለከተው ከሆነ ዜቬልኪን ያወጡት መግለጫ አለ። የካቢኔ አባል ናቸው፣ ልዩ ካቢኔ አባል ናቸው። መስራታችንና መዋጋታችንን እንቀጥላለን። ኢራኖች በከፍተኛ ሁኔታ ተደብድበዋል በሚሉት እና ሁሉ ነገሮች ግልጽ እየሆኑ ሲወጡ ሁሉ ነገር ማየት ይችላል። እንግዲህ እንዳልከው የኡራኒየሙ መውጣት አሁን ከፍተኛ ድርድር የሚደረግበት ጉዳይ ነው። የሚሳኤሎቹ ጉዳይ ምንም በ60 ቀኖች ድርድር ይካሄዳል ተብሎ ምንም ነገር የተነሳ ነገር የለም። እስራኤል ግን በየጊዜው እነዛን ፋብሪካዎችን እየደበደበች ነው። ከዛ አልፎ ተርፎ ሂዝቦላን፣ ሁቲዎችን፣ ኢራቅ ሰዎችን ለመገንጠልና ለመለየት ዋናውና ነገረኛው ሂዝቦላ ነው። ኦኬ እዚህ ላይ አቶ ፋሲል አሁን ትላንትና ለምሳሌ ኢራኖች ሊያሳዩን የፈለጉት
እስራኤል ሂዝቦላን በምትመታበት ጊዜ እኛም አለናችሁ ብለው ጊዜ ለማያያዝ ነው የኢራንን ጉዳይና ቀጥታ ለማያያዝ ነው። እስራኤል ደግሞ በጭራሽ ልትቀበለው አትችልም። በፈለጨው ጊዜ ሂዝቦላ የጦር መሳሪያውን እስከሚፈታ ድረስ እስራኤል እየሄደች መደብደቧን አታቆምም እና ያ ከሆነ ለምን ነው ትራምፕ ጦርነቱ እንዲያቆም የሚፈልጉት? ለምን ነው በጃዞር እኮ በጃዞር እኮ ሂዝቦላን ለማዳን እየሞከሩ ነው ትራምፕ ማለት ነው። ግልጽ ነው። ትራምፕ የሚያውቃሉት እውነቴን ነው የምልህ። ነገር ግን እሳቸው ሮጦ መጀመሪያ ያንን ስምምነት መዝጋት ነው የሚፈልጉት። ኡራኒየሙን ማውጣት የሩቱን ቋርሶችን ተዋቸው። በኢራኖች ደግሞ ይታወቃሉ ስምምነቱን የማራዘም ድርድሩን የማራዘም ጉዳይ ኢራኖች በጣም በከፍተኛ ሁኔታ የሚፈልጉት ገንዘብ እንዲለቀቅላቸው ነው። ለምሳሌ ስምምነት ላይ መድረሱ ተቃርቦ ነበር። ካታር ባንክ ውስጥ ከተያዘባቸው 12 ሚሊያርድ ዶላር አካባቢ እንዲቀበሉ ስምምነት ላይ ደርሰው ነበር። አሜሪካ ግን ዶናልድ ትራምፕ ኦባማን መሆን ስለማይፈልጉ መስጠት ስለማይፈልጉ በኋላ እናያለን እውነቱን እሸቱ ስለማይፈልጉ ስምምነት በፍጹም አሁን አንድ እርምጃ እስካልተወሰደ ድረስ የኡራኒየሙ ጉዳይ እስካላለቀ ድረስ ስምምነት ላይ እስካልደረስ ድረስ በዚህ ጉዳይ አንድም ገንዘብ እንዲለቀቅላቸው አልፈቅድም የሚል አመለካከት እየተነዘሩ ነው። አንድ የሰጠሁም ቁጥር በጣም ይገርማል፣ 2 ትሪሊዮን አካባቢ። ይህን ሁሉ አሜሪካ ለመቆጣጠር ትችላለች። ስለዚህ ዶናልድ ትራምፕ የሚሉት ምን አተቋቆፈን? አሁን እኔ ራሴ ላጣ አለብኝ፣ አሜሪካ ውስጥ ምርጫ አለብኝ፣ ሞንዲያል አለብኝ፣ 250 ዓመት የአሜሪካ ልደት አለ፣ 250ኛው የአሜሪካ ልደት አለ የነጻነት ቀን። ስለዚህ እኔ አሁን ብሎካድ አድርጌያለሁ ወይም ከብቤያለሁ። ከበባም በአንድ በኩል እንደ እውነት ከሆነ አንተም ተናግረዋል፣ እንደ ጦርነት ነው የሚቆጠረው። በአንድ ቀን አንድ ሀገር 500 ሚሊዮን ዶላር ካጣ ምን ማለት ነው? ጦርነት ነው ማለት ነው። አቶ ፋሲል እዚህ ላይ በትላንትናው ዕለት አንዴ በዚህ እንጨርሳለን። በትላንትናው ዕለት በቢቢሲ በሰጡት መግለጫ የአሜሪካው ፕሬዚደንት ትራምፕ ያሉት እንዴት ነው? እኔ ቢንያሚን ኔታንያሁን ማዘው አዛዡ እኔ ነኝ ወሳኙ ብለዋል። ምን እያሉ እውነት ነው፣ ወሳኝ ናቸው። ግን ምን ማለት ነው? ኔታንያሁ የትራምፕ ታዛዥ ናቸው ማለት ነው? ምን ማለት ነው? ባለፈው ሳምንት ጠቅላይ ሚኒስትራችን ብዙ ሰድበው ነበር። ባለፈው ሳምንት ተሳድበው ነበር። አሁን እኮ እየቀጠሉት ነው። አልቀጠሉም። የቀጠሉ አይመስለኝም። በሁለቱ መካከል ስምምነት አለ። በብዙ ነገር የተያያዙ ናቸው። በእውነትም ጓደኝነትም አለ። ነገር ግን እንደዛ ያሉት ሽሎሞ ታውቃለህ፣ አሜሪካ ውስጥ ምንድን ነው የሚወራው? በከፍተኛ ሁኔታ የሚወራው ቢንያሚን ኔታንያሁ ትራምፕን ስበው ጦርነት ውስጥ አስገቡ፣ ቢንያሚን ኔታንያሁ ትራምፕን ተቆጣጥረዋል። ይህ ለፖለቲካቸው አይመቻቸውም። ይህን ማለት ግዴታቸው ነው። የአንቲሰማይቲዝም አባባል ነው። ይህ ማለት ስለዚህ ራሳቸውን ከፍ ለማድረግ የሚያደርጉት ነገር ነው። በሁለቱ መካከል ከፍተኛ ግንኙነት አለ። አይሆንም ብለው ትናንትና እንዳትተኩሱ ብለው አልነበረም? ትናንት ይኸው 2 ዙር ተኩስ ተፈጸመ። እንዳትተኩሱ ብለው አልነበረም? 2 ዙር ተኩስ ተፈጸመ። በጣም በከፍተኛ ሁኔታ ዛሬ ትናንትና ሌሊትና ዛሬ ኢራን ተደብድባለች። ኦኬ ኢራን ከሚሳኤል ሌላ ያው ኒውክሌሩ አልተቃረቡ 60% ካልሆነ በስተቀር ምንም ነገር የላትም። ኦኬ ለማንኛውም አቶ ፋሲል እናመሰግናለን። በእርግጠኝነት ነገ መልሰን እናገኛለን። አብሮን ስለነበረን ቆይታ እኛ ከዚህ ስቱዲዮ ማለት የምንችለው እንዴት ነው? ወታደሮቻችን ጀግኖች ናቸው። ወታደሮቻችን አሸናፊዎች ናቸው። ትራምፕ ያለውንም ቢልም ባይልም የእኛን ሕዝብ ደህንነት ለማስከበር እና ሀገራችን ደህንነቷን ለማስጠበቅ ወታደሮቻችን እየተፋለሙ ይገኛሉ። እግዚአብሔር ጉልበቱንና ኃይሉን ይስጣቸው። አንተን ደግሞ አብረህን ስለቆየ አመሰግናለሁ አቶ ፋሲል።